ለምን ጠበቃ የሚል ነው። ምናልባት እሱን እናጠቃለና የዛሬው ላይቭ ኢንተርቪዋችንን እናጠናቅቃለን። ናይስ። ስለዚህ ግብረ ሰዶማውያን ላይ ትልቁ የቤት ስራ ማህበረሰቡ ላይ ነው፣ ህዝቡ ላይ ነው ያለው። መንግስት ላይ በጎ ጫና ማድረግ፣ ፖሊሲን እንዲያወጣ፣ ህግ አውጪው በዚህ ጉዳይ ጠንከር ያለ ህግ እንዲያወጣ መጠየቅ አለብን። የህግ አውጪ የፓርላማ አባላትም የተለያዩ የማህበረሰብ ክፍሎች ባለፈው ያቺ ልጅ ግልጽ የሆኑ ግብረ ሰዶምን የመሰሉ ጸያፍ የሆነው ነገር አድርጋ በቀላሉ ከሀገር ወጣለች። እንግዲህ አሁን ደግሞ እየሆነ ያለው ነገር፣ ስለዚህ ጩኸታችን የአንድ ሰሞን ብቻ መሆን የለበትም። መንግስት ጠንከር ያለ ህግ አውጪው ጠንከር ያለ ህግ አውጥቶ በግብረ ሰዶም የሚጠረጠሩ ሰዎችን ደግሞ አሁን ባለው ህግም ቢሆን ተገቢውን ቅጣት በህጉ መሰረት ካልጣለባቸው እኛ መጠየቅ አለብን፣ መጮህ አለብን። በጣም ወደ ራቁት የተጠጋ ልብስ በመልበስ ሴቷን ጓደኛዋን ከስራ አስተኝታ ግብረ ስጋ ግንኙነት የመሰለ ጸያፍ ነገር እያደረገች ትወጅኛለሽ፣ እወድሻለሁ፣ ምን ችግር አለው? ይሄ ካሜራ ላይ የታየው ነው። ካሜራው ከጠፋ በኋላ የሚያደርጉት ነገር መገመት አያዳግትም። ስለዚህ ኢሚግሬሽን ላይ ወዲያውኑ እገዳ ተጥሎ ከሀገር እንዳትወጣ ተደርጎ ቅጣት ልጣልባት ይገባ ነበር። ይሄ አልተደረገም። አሁንም ደግሞ በግብረ ሰዶም የሚጠረጠሩ ሰዎች ያንን ተግባር እንደሚፈጽሙ አመላካች የሆኑ ነገሮች በስፋት በማስረጃ፣ በኦዲዮ፣ በቪዲዮ፣ በጽሁፍ እየታዩ ቸላ መባሉ ያሳዝነኛል። እንደ ህዝብ ግን እኛ ይህን የምንጸየፍ አብዛኛው ኢትዮጵያውያን ማድረግ ያለብን ጩኸታችን የአንድ ሰሞን ማድረግ የለብንም። በተለይም ደግሞ እንዳንተና እንደነ ያሉ ሶሻል ሚዲያ ላይ እኔ ብዙን ጊዜ ቪዲዮ አስወርደውብኛል። ያለንን ሰዎች ከእኛ ጎን መቆም አለባቸው። ግብረ ሰዶማውያን ለህግ ይቅረቡ ብዬ ስሰራ በውስጥ መስመር ከፍተኛ የሆነ ዛቻ ይደርስብኛል። በመደወል አልፈራም፣ ምንም የሚያስፈራኝ ነገር የለም። ነገር ግን እኛ ከምናስበው በላይ ቁጥራቸው እየበዛ እንደሆነ አመላካች ነገር ስላለው በአንድነት እንደ ህዝብ ቆመን ሀገራችንን ከዚህ ቆሻሻ ተግባር መታደግ መቻል አለብን። የአዳማ ልጆች የተላለፉት ህግ ሊኖር ይችላል። ነገር ግን መቅደም ያለበት ሶፎንያስ ነበር። እነሱ መያዛቸው ላይ ምንም እንትን የለኝም። ትክክል አለም የተሰራው ነገር የደቦ ፍርድ መስጠት፣ ሰዎች ላይ ቅጣት መጣል፣ ድብደባ መፈጸም ትክክል አይደለም። ነገር ግን በቅድሚያ በሀገር፣ በህዝብ፣ በህፃናት ላይ፣ በወጣቶች ላይ ከሚያደርሰው የሞራል ዝቅጠትና ኪሳራ አንጻር በቅድሚያ በቁጥጥር ስር መዋል የነበረበት ሶፎንያስ የተባለ ጋዜጠኛ ነበር። ስለዚህ ትግል ይጠይቃል። የግብረ ሰዶማውያን ጉዳይ ከፍተኛ የሆነ እልህ አስጨራሽ ትግል የሚጠይቅ ጉዳይ ነው። ይህንን ሁላችንም መገንዘብ መቻል አለብን። መልካም። እንግዲህ ህጉም በትክክል መሬት ላይ ወርዶ ያጠፉ አካላት በትክክል ለህግ እንደሚቀርቡ ተስፋ እናደርጋለን። በተለይም ደግሞ ከዚህ ከተመሳሳይ ጾታ ግንኙነት ጋር በተያያዘ የተጠረጠሩ ግለሰቦች በቶሎ ወደ ህግ እንደሚቀርቡ ተስፋ እናደርጋለን። በእኔ በኩል ያሉ ጥያቄዎችን ጨርሻለሁ። ደጉ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ምናልባት በአንዳንድ ጉዳዮች በመጀመሪያ ላይ ትንሽ ሰዓት አርፍደን ነበር። ከዛ በዘለለ ኢንተርቪው ላይ ጠቅላላ ያለህን ሀሳብ ብትሰጠኝ ደስ ይለኛል። ከዚህ በኋላ በተደጋጋሚ ስለመጋበዝ ከህግ ጋር የተገናኙ ጉዳዮችን ጠቅላላ ስለ ኢንተርቪው ያለህን ሀሳብ ወይንም መጨረሻ ላይ ማስተላለፍ የምትፈልገው ነገር ካለ መልዕክት ካለ። ታንክ ዩ ሶ ማች ናቲ። አየህ እዚህ ሶሻል ሚዲያ ላይ የምንሰራቸው ስራዎች፣ አንተም የምታቀርባቸው መረጃዎች
የተለያዩ ነገሮች ሌሎች ትምህርት እንዲወስዱበት እንዲጠነቀቁ ስርዓት ህግን የተከተለ ነገር እንዲያደርጉ የሚጠቅም ነገር በመሆኑ በተለይ በዚህ በማህበራዊ ሚዲያ ቫይራል የሆኑ ጉዳዮች በብዙ ሰው ጋር የደረሱ ነገሮች ልክም ሆነው ልክም ሳይሆኑ ያሉ ነገሮችን ከህግና ከስርዓት ከሞራል አንጻር እያየን አስተያየት መስጠታችንን እንቀጥላለን። በእርግጠኝነት በዛሬው ውይይታችን ቤተሰቦቻችን በአንተን በኩል ያሉት በእኔ በኩልም ያሉት አንዳንድ ነገር የጨበጡ ያወቁ ለነገያቸው የሚሆን ነገር የተረዱ ይመስለኛል። በዋናነት የዛሬው ውይይታችን ዓላማ ሀሳብን በነፃነት የመግለጽ ህገ መንግስታዊ መብት ሁሉም ሰው አለው። ነገር ግን ይህ መብት ደግሞ ፍጹም የሆነ መብት አይደለም። ሚዲያ አጠቃቀማችንን ሶሻል ሚዲያ አጠቃቀማችንን ማስተካከል አለብን። ያንን ካላስተካከልን የህግ ተጠያቂነት ሊከተልን ይገባል የሚለውን መሰረታዊ ጉዳይ በትንሹም ቢሆን መረጃ ያገኙ ይመስለኛል። ከዚህም ባሻገር ደግሞ ሞራሊ ልክ ያልሆነ ነገር ሁሉ ሌጋሊ ልክ አይደለም ብሎ ማሰብም እንደሌለባቸው። ምክንያቱም አንድ ነገር የግዴታ በወንጀል ህጉ ወንጀል ነው ተብሎ እስካልተደነገገ ድረስ በወንጀል አንድን ሰው ማስጠየቅ እንደማይቻልም ህንት ያገኙ ይመስለኛል። በጣም ቆንጆ ውይይት ነበር። አንተም ደግሞ እንደ ጋዜጠኛ በጣም ኦዲየንሱ ማወቅ ያለበትን ጠንከር ያሉ ኮስተር ያሉ ጥያቄዎችን አዘጋጅተህ ነው የመጣኸው። በዚሁ ቀጥል፣ በርታ እልሃለሁ። በቀጣይም ደግሞ በሚያስፈልገው በምትጋብዘኝ ቦታ ሁሉ ህግን፣ የህግ የበላይነትን፣ ስርዓትን መናገር ያለብኝ ቦታ ካለ ተገኝቼ ተመሳሳይ የሆኑ መረጃዎችን እና የህግ ምክሮችን ለመስጠት ፈቃደኛ መሆንን በዚሁ አጋጣሚ ለመግለጽ እወዳለሁ። ቆንጆ ጊዜ ነበር ናቲ። እጅግ በጣም አድርጌ አመሰግናለሁ። አመሰግናለሁ በጣም ደጉ ለሰጠን ጊዜ እግዚአብሔር ያክብርልን። ከዚህ በኋላም ተመሳሳይ ጥሪዎችን እናደርጋለን እና መልካም አዳር። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ያክብርልኝ። ታንክ ሶ ማች። ሁላችሁንም እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ። ቴንክ ዩ። ጻጽረው ምናልባትም ግብረ ሰዶማዊ ነው ተብሎ የተጠረጠረው አካል እስካሁን በህግ ቁጥጥር ስር አልዋለም። ነገር ግን ደግሞ ያንን ጉዳይ ለማጋለጥ የሄዱ ወጣቶች በተለየ አንድ ወጣት በዚህ ሰዓት በህግ ቁጥጥር ስር ይገኛል እና ይህ አግባብ ነው እንዴ? ከህግ አንጻርስ እንዴት ይታያል? ምናልባት ይህንን ጥያቄ ሳትመልስልኝ ብዙ ሰዎች ኮመንት እየጻፉልኝ ይገኛሉ። እኔም የተለያዩ መረጃዎችን እያየሁ እገኛለሁ። አንዳንድ መረጃዎች እንደሚጠቁሙት አዶናይ በዚህ ሰዓት ከእስር መፈታቱን የሚያመላክቱ መረጃዎች እየወጡ ይገኛሉ። ምናልባትም እውነት ከሆነ መልካም ዜና ነው ብለን እናስባለን ለቤተሰቦቹ እና ለአድናቂዎቹ እና መልካሙን ሁሉ እንመኝለታለን። ልጁ በጣም ጎበዝ፣ ታታሪ፣ በጣም ቅን ልብ ያለው ፖዚቲቭ የሆነ ኤነርጂ በሰዎች ዘንድ የሚዘራ እስካሁን እኔ በተመለከትኩት እስካሁን ባየሁት የሌሎች ተቋማት የሌሎች ግለሰቦች አመለካከት ሊለያይ ይችላል። ነገር ግን እስካሁን ሰግጡ ፈምሱ ካለው አነጋገሩ ጀምሮ በወንጀል ሊያስጠይቀው የሚችል አንድም ድርጊት ፈጽሟል ብዬ አላምንም። እኔ በግሌ አላምንም። ከዛ ውጪ ሰግጡ ፈምሱ ደድቡ ይሉንታ ከመንገዳችሁ እንዳያሰናክላችሁ ብሎ መናገሩ ሞራል የራሱ እንደ አቀባበላችን ይለያይ ይሆናል እንጂ ህጉን ተው። ሞራል የራሱ ምንም ነውር የሌለው ትክክለኛ አነጋገር ነው ብዬ አምናለሁ፣ በግሌ እንደደጉለው ማለት ነው። ስለዚህ ተፈቶ ከሆነ መልካሙን ሁሉ እመኝለታለሁ። አይ ቲንክ የሱፋን አንድ ሰው ገስት ልኮልኛል፣ እናስገባው መሰለኝ። ኢሳ የሚባለች ዲክላይን ብናደርገው እኛ ከጨረስን በኋላ ምክንያቱም ፎርማል ኢንተርቪው ስለሆነ ዲክላይን ይደረግና በኋላ ምናልባት መረጃ ሊሰጠን ይሆናል ብዬ አስቤ ነው። ስለዚህ እሺ ናቲ ወደ ፖይንታችን እንመለስና የአዳማዎቹ ወጣቶች ጋር ነን ያለ ነው እና እነሱ
ናይስ። እነሱ ይሄ ሶፎንያስ ለህግ መቅረብ አለበት። እዚህ ጋር አየህ፣ ህግ አያዝንም፣ ህግ አዘኔታ አያውቅም። ፊቷን ሸፍና ነው በሴፏ የምትቆርጠው። ስለዚህ ሶፎንያስ የደረሰበት ጉዳት አለ፣ ሳይኮሎጂካል ዲስኦርደር ያለበት ሰው ይመስላል። ብዙ ነገር ግን ወንጀል የሚመስል ነገር ወንጀል ያደረገ የሚመስል የሚያስጠረጥር ነገሮች አሉበት፣ ኤሌመንቶችን ስንመለከት ማለት ነው። ስለዚህ በቁጥጥር ስር መዋል ነበረበት። ነገር ግን እሱ በቁጥጥር ስር ስላልዋለ እሱን ያጋለጡት የደበደቡት ያለ ፈቃዱ ቪዲዮ ያነሱት ሰዎች እሱ ባልታሰረበት ሁኔታ እነሱ መታሰራቸው ስህተት ነው ብለን ደግሞ ማነጻጸር አንችልም። ስልጣን ያለው አካል ሶፎንያስን በቁጥጥር ስር አውሎ አገር የሚያጠፋ ትውልድን፣ ህፃናትን በብዙ አይነት ኪሳራ ማድረስ የሚችል በጣም ጸያፍ የሆነ ቆሻሻ የሆነ ነገር ግብረ ሰዶምን የሚያክል ነገር ያደረገ የሚመስል በቂ የሆኑ ጥርጣሬ የሚፈጥሩ ነገሮች ከሱ አንደበት የተነገሩ ቃላቶች በጣም የሚያስጠሉ ነገሮች ተደርገው በቁጥጥር ስር አለመዋሉ እጅግ በጣም ያሳዝናል። እንደ ባለሙያ እጅግ በጣም ነው የሚያሳዝነኝ። ስለዚህ አሁንም እንጠይቃለን ግብረ ሰዶም ቸል የምንለው ነገር አለ። ስለዚህ የአዳማ ልጆች ድብደባ መፈጸማቸው፣ የተለያየ ነገር ማድረጋቸው የደቦ ፍርድም ደግሞ አላበረታታም። ማድረግ የነበረባቸው ማስረጃ ይዘው ቀርጸው ለፖሊስ ማስረከብ ነበረባቸው። ማንም ህግን በእጁ ይዞ በራሱ ኃይል መፈጸም ቅጣት መስጠት የሚችል አካል የለም። ስለዚህ የእነሱም ጥፋት ነው። የከፋውና አገር የሚያጠፋ ትውልድን የሚያጠፋው ጥፋት ደግሞ የሶፎንያስ ነው ብዬ አምናለሁ። እስካሁን ተይዞ ምርመራ ባለመጀመሩም እጅግ በጣም አዝናለሁ። መልካም። ኢትዮጵያ ላይ እንግዲህ ከተመሳሳይ ጾታ ጋር የተገናኙ ህጎች በጣም የላሉ ናቸው እና ጠበቅ ተደርገው ወንጀለኞች ወይንም ደግሞ ወንጀለኞች እንኳን ማለት ይከብዳል፣ የተጠረጠሩ ሰዎች ለህግ ሲቀርቡ አይታይም። እንደ ምሳሌነትም አንዲት ሴት ከዚህ በፊት በእንደዚህ አይነት ጉዳይ እዚሁ ሶሻል ሚዲያ ላይ ያለች ሴት ተጠርጥራ ከሀገር ማውጣቷ ይታወሳል። ሌላ በተጨማሪ ደግሞ የኢትዮጵያ የእግር ኳስ ብሔራዊ ቡድን አባላት ሴቶቹ ማለት ነው የተለያዩ መረጃ ወጥቶባቸው ኢቨን ቪዲዮ ወጥቶባቸው እስካሁን ምንም ከህግ አንጻር የተባለ ነገር የለም። አሁንም ደግሞ የጋዜጠኛ ሶፎንያስ ጉዳይ በተመሳሳይ ሁኔታ እስከዛሬ ድረስ በህግ ቁጥጥር ስር ስለመዋሉ ምንም አይነት መረጃ የወጣ የለም እና ለምንድን ነው ይላለው የኢትዮጵያ ህግ ከተመሳሳይ ጾታ አንጻር የውጭ ተጽዕኖ አለበት ወይስ ምንድን ነው እንዲላለ ያደረገው? እንግዲህ እውነት ተገቢ ቅጣት ስጣልባቸው አይስተዋልም። ብዙ ኤክስተርናል የሆኑ ፋክተሮች ሊኖሩ ይችላሉ። ነገር ግን በዚህ ጉዳይ ይሄ መንግስትን መቃወም አይደለም፣ ፖለቲካ አይደለም፣ የብሔር ጉዳይ አይደለም፣ የሃይማኖት ጉዳይ አይደለም። ሁሉንም ኢትዮጵያዊ አብዛኛውን ኢትዮጵያዊ በጣም ትንሽ ናቸው። በእርግጥ እነዚህን አግዝፎ ማየትም አያስፈልግም። ሁሉንም ኢትዮጵያዊ በአንድ ያለ ልዩነት አሁን ኢትዮጵያ ውስጥ ግብረ ሰዶም መብት ነው፣ ሰብአዊ መብት ነው፣ ሊፈቀድላቸው ይገባል ብሎ የሚከራከር አንድም ኢትዮጵያዊ በእኛ እኔ አይቼም ገጥሞኝም አያውቅም። ማለት ግብረ ሰዶማውያን ለህግ መቅረብ አለባቸው። ግብረ ሰዶማውያን ላይ የሚጣለው ቅጣት ከፍ ማለት አለበት ብለን ስንናገር መንግስት ላይ በጎ ጫና ለማድረግ ብንነሳ ይሄንን በመቃወም በተቃራኒው የሚቆም ኢትዮጵያዊ አለ ብዬ አላምንም እኔ ራሳቸው ግብረ ሰዶማውያን ካልሆኑ በቀር። ስለዚህ ይህ በሆነበት ሁኔታ መደረግ ያለበት ብዬ ማምነው መሰራት አለበት።
ፖሊሲ የሚያወጡ ህግ አውጪው በዚህ ጉዳይ በደንብ ማሰብና የተለየ ስፔሻል ጸያፍ ነገሮችንና ለተፈጥሮ ተቃራኒ የሆኑ ግብረ ሰዶምን የሚፈጽሙ አካላት፣ ሙከራ የሚያደርጉ አካላት ኔትወርክ እኔ ጋር